ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ጋር አለው እግዚአብሔር ይመስገን። ፈጣሪ አምላክ በያለንበት ይጠብቀን፣ አገራችንንም ሰላም ያደርግልን እያልኩ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እናንተ ደግሞ ላይክ፣ ሰብስክራይብ እና ሸር በማድረግ ተባበሩኝ እና ዛሬ እንግዲህ ያው እንደተለመደው ኖላዊ ድራማ ክፍል 45 ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። እንግዲህ ኖላዊ ድራማ እንግዲህ ደስ የሚልና አስተማሪ ድራማ ነው። ፍጥጫው እንግዲህ ቀጥሏን። ደስ የሚለው ደግሞ የሀና አባት መጥቷን ወይም ደግሞ የወይዘሮ ሜላት ባሏ መጥቷን እንግዲህ ሀናን ያግዛታን ብለን እናስባለን። እና ሀና እንግዲህ አባቷ ጋር ሆስፒታል ስለሆነ አባዬ ነቃ እንዴ ስትለው አባባ ኖላዊ ደግሞ አዎ ሀንዬ ነቅቻለሁ ይላታል። ሀናም እንዴት አደርክ ስትለው አባባ እንግዲህ እግዚአብሔር ይመስገን ይላታል። ሀናም አሁን እንዴት ነህ አባዬ ትለዋለች። ህመሙ እየለቀቀህ ነው ወይ ስትለው አባቷም ደህና ነኝ እግዚአብሔር ይመስገን፣ ግን እንደዚህ ኩርምት ብለሽ አደርሽ ይላታል። እና ሀና እና ምን ችግር አለው አባዬ እኔ እኮ ተመችቶኝ ነው ያደርኩት ትላለች። ድንቄን መመቸት ሲላት ሀና አባዬ ደግሞ በዚህ ደግሞ ልትጨነቅ ነው እንዴ ትላለች። አባዬ እኔ እኮ ተመችቶኝ ነው ያደርኩት ስለዚህ አትጨነቅ ትላለች። ከዛ ሀና ወይኔ አባቴ አንገቴ ምን ሆኜ ነው ስትል አባቷም ያው ታጥፈሽበት የተኛሽበት ይሆናል ይላታታል። ደግሞ እኮ አታፍሬም ተመችቶኝ ነው ያደርኩት ትይ ይሆናል ሲላት አባዬ ሰዓቱ ሂዷን ስትለው እንዴ አሁን ደግሞ በዚህ ሰዓት የት ልትሄጂ ነው ይላታታል። ትችህ በህድ ቅር አይልህም አይደል ትለዋለች። ገና እኮ አልነጋም እና ታዲያ በዚህ ሰዓት የት ነው የምትሄጂው ሲላት ሀናም ወደ ስራ ነው የሚሄደው ትላለች። በዚህ ሌሊት ስራ ነው የምትሄጂው? እሱ ደግሞ ምን አይነት ስራ ነው ሲላት አባዬ ትናንትና በአርፍጄ ብሄርኩት አለቃዬ ቅር ብሏታን፣ ስለዚህ እኔ መሄድ አለብኝ እና ዛሬ ቀድሜ ልግባና አንዳንድ ነገር እያደረግኩ ልጠብቃት ስትለው አባቷም እንደዚህ ይሻላል ወይ ሀንዬ ይላታታል። ስለዚህ እንደዚህ ይሻላል አባ፣ የትናንቱን አንዳንድ ነገር ማካካስ አለብኝ፣ አሁን አሲር ይመጣልሃን ስትለው አባቷም እሺ በቃ ካልሽ ሂጂ ይላታታል። ላላ በዚህ ሌሊት አታስቸግሪው ተይው ተቆይቶ ይመጣል ሲላት ሀናም አባዬ ልጅ እኮ ነው ስለዚህ ቢቸገር ምን ችግር አለው በይ በቃ ሂጂ ሲላት ሀናዬም እሺ አባዬ በቃ ቻው ትለዋለች። እንግዲህ የነ ሰላም አባታቸው ከውጭ መጣን እንግዲህ አዲስ አበባን በጣም አድጋለች እያለ በጣም ያደንቃታል። ሌላው እንግዲህ ሰላም ማነች ሀና እንግዲህ ወደ ስራዋ ሄዳ ምላሴና ሰላም እንዴ በሌሊቱ እንዴት መጣሽ አይከብድም ሲሏት አልተኛሽም ሲሏት አይተኝቻለሁ አንዳንድ ቀን እንኳ እስኪ ቀደም ብዬ እኮ ልግባ ብዬ ነው ትላቸዋለች። እንግዲህ ሰላምና ምላሴ በጣም ደስ ብሏቸዋል። ምክንያቱም አባታቸው እንግዲህ ከውጭ ከብዙ ዓመት በኋላ ስለሚመጣ በጣም ነው እየተደሰቱት። ይልቅ እናንተ አየር ልትቀበሉ እየሄዳችሁ ነው መሰል ስትላቸው ምላሴን ይልቅ እኛ ጋር ለምን አትሄጂም ይሏታል። አይ ይቅርቤ ምላሴ ቀድሜ የመጣሁት ስራ እንድሰራ ነው ትለዋለች። ሰላምም ነገሩ አንቺ ስራ ስራ እያልሽ ህይወትሽን እረስተሸዋን ስትላት አይ መርሳት እንኳን አይደለም ትላታለች ሀና። ይልቅ እርግብን እህታችሁን ለምን ይዛቸዋት አትሄድም ሲሏት ማንን እርግብን ሲሏት አዎ ትላቸዋለች። ሰላምም ገና ምርመራ እንኳን ሳይደረግ አንቺ ከፍክክር ወጣሽ እንዴ ትላታለች። ሀናም የምን ፍክክር አመጣሽብኝ ሰላምዬ፣ እኔ ከማንም ጋር መፈካከር አልወድም ስትል ምላሴ ተያት እባክሽ ይላታል። ይቺ ወሬ አለባት ሲላት ሰላምን በቃ እናንተ ሳይረፍድባችሁ ሂዱ እኔም ስራዬን ልስራ ትላቸዋለች። በይቻው ደግሞም ቁርስ እንደምንፈልግ ታውቂያለሽ ሲሏት ሀናም ችግር የለውም እኔ ለሁላችሁም እሰራላቸዋለሁ ትላቸዋለች። አሲር እንግዲህ ወደ አባባ ኖላዊ ይሄዳል። ወደ ሐኪም ቤት ፋዘር እያለ እንዴት ነው ሲለው አባባ ኖላዊ መጣ እንዴ አሲር ሲለው አዎ መጥቻለሁ ፋዘር ይለዋል። እንዴት ነው ሲለው እንግዲህ አባባም አዎ ደህና ነኝ ተሽሎኛል ይለዋል። በዚህ ሌሊት ደውላ አስቸገረች ሆይ ሲለው አሲርም አረ የምመቸገር ነው እሱ እኮ አባቴ ነው ትለዋል። እንደውም እኮ ልጅ ለአባት ምንም ቢያደርግ እኮ ችግር የለውም
አባባ ኖላዊ በአሴር ነገር ተገርሞ አንተ ልጅ አሁን ግን ሳትበስል አትቀርም ይለዋል። አሴርም እሱ ጋር እየዋልኩኝ ባልበስል ነበረ የሚገርመኝ ይለዋል። እስኪ ና ቶሎ ደግፈኝና እስኪ ትንሽዬ ቁጭ ልበል ይለዋል። ለሕክምና አይደለም እንዴ የመጡት ሲለው ምን ነው ሲለው እንዴ ከቤት እኮ ሳሉ በጣም ጠንካራ ነበሩ፣ አሁን ግን ትንሽ ጉልበቶ ደክመዋል ይላል። እንግዲህ አሴር አባባ ኖላዊ አዎ ግን መርፌውን አሁን ግን አልቻልኩትም፣ መርፌው ነው እንደዚህ የሚያደርገኘው ይለዋል። እንግዲህ የነ ሰላም አባት ወደ ቤት ይገባና መጀመሪያ ያገኛት እንግዲህ ሀናን ነው። ሀናን ሲያያት እንቀርቡ ይስማትና እንዴ የኔ ልጅ መተሻን እንዴ ሲላት ሀና ግራ ይገባታል። ሀናም እየተርበተበተ ኧረ ስትለው ምን ነው ነገሩ? እኔ እኮ አባትሽ ነኝ ብትረበሽም አልፈርድብሽም ይላል። 16 እኮ አመት ቀላል አይደለም ሲላት ሀና ፍጥጥ ብላ ታየዋለች። ግን እኮ ስትለው ቆይ አንቺ ግን በዚህ ሌሊት ለምንድን ነው የተነሳሽው ይላል። እነሱ ገና አልተነሱም እያለች እያወራችው ሳለ እርግብ የት መጣች ስትባል ተደብቃ ታዳምጣለች። እንዴ እስከዚህ ሰዓት ሜላትም አልተነሳችም እንዴ ሲላት ያው አላየኋቸውም ገና ትለዋለች። ስተዊ ሆናን እኮ ስትለው አሁንም እንግዲህ የሀና አባት ያው ለጊዜው እንቅ አድርጎ ይስማታል። ልጄ እንኳን ደህና መጣሽልኝ ይላላት። እኔ እኮ ሲነግሩኝ አላመንኩም ነበር ተመስገን ጌታዬ ይላል። ይሄ እንዴት ሊሆን ይችላል ልጄ፣ ይህ እንዴት ሊሆን ይችላል ሲላት ምኑ ስትለው አባቷም እንግዲህ ምኑ ይላታል። ሀና ምኑ ብላ ተጠይቀዋል። ልጄ እውነት ደግሜ አይሻለሁ ብዬ አንድ ቀን አስቤም አላቅም ይላታል። ነገር ግን ሀና ግራ እየገባት ነው። ሀናም እየተርበተበተ ለምን ብላ ትጠይቀዋለች። እንግዲህ ሰውየውም እንግዲህ እኔ እንጃ ብቻ ተመስገን ጌታዬ ይላታል። ጣይ ላስገባው ወይ ሲላት ሀናም ችግር የለው ምን ያስገባዋለው ስትለው እሱም እንግዲህ እንደዚህ እሱ ይሻላል ወይ ሲላት አሁን ያስገባልሃለው ትለዋለች። እሺ በቃ ውስጥ ልግባና እናትሽ ይለያት ይላታል። ከዛ ግን ነገሩ እርግብ ተደብቃ ሁሉንም ነገር እያዳመጠች ነው። እንግዲህ የወይዘሮ ሜላት ባለቤት በበሩን አንኳኩቶ ሲገባ ወይዘሮ ሜላት ፍጥጥ ብላ ታየዋለች። እዛ እንዴ መስፍን መጣ እንዴ ትለዋለች። ሄሎ እያላት እሷ ግን ድርቅ ብላ ትቀርና እንዴ አይኔ ነው ወይ ትለዋለች። ምን ሆነሻል ሜሉ ሰላም አትይኝም እንዴ ይላታታል። ወይዘሮ ሜላት ስለደነገጠች እኔ ይህን ነገር ማመን አልችልም ትለዋለች። እንግዲህ አቶ መስፍንም ተረጋጊ እንጂ ሜሉዬ ምን ሆነሻል ዛሬ ይላታል። ቁጭ በይ ሲላት ወይዘሮ ሜላት እንግዲህ ችግሯ የመረጋጋት ባህሪ የላትም። እንዴት ለምንድን ነው ሳትነግረኝ የመጣኸው ስትለው እሱም እንግዲህ እንዴ መምጣት የለብኝም እንዴ ብሎ ይጠይቃታል። እንግዲህ ባሏም እንግዲህ ሜሉ ምን ሆነሻል? ልጆችን ለማየት አንቺን ግዴታ መጠየቅ አለብኝ እንዴ? እኔ እኮ እንደሱ ማለቴ አይደለም ስትለው ነይ እስኪ ከዚህ ቁጭ በይ ይላታል። በእውነት ግን የኔ መንጣት ገርሞሽ ነው ወይ ብሎ እንግዲህ ወይዘሮ ሜላትን ይጠይቃታል። ወይዘሮ ሜላት እንግዲህ አቀባበሏ በጣም ደስ አይልም። ብትደነግጥም የተወሰነ ደቂቃ ደንግጣ እንኳን ደህና መጣህ የልጆቼ አባት ማለት ሲገባት፣ እሷ ግን በጣም ደስተኛ አይደለችም። እንዴት ነው የማይገርመኝ መስፍን፣ ጭራሹን እኮ አላሰብኩትም ትለዋለች። እኔና አንቺ ያለንበት ሁኔታ ጥሩ አይደለም፣ ነገር ግን በዚህ በጭንቀት ሰዓት አብሬሽ መኖር አለብኝ ይላታል። ቢሆንም እኮ ቀድመ ልትነግረኝ ይገባ ነበር ስትለው፣ አቶ መስፍንም እንግዲህ ወይዘሮ ሜላትን ምን እየሆንሽ ነው ግን ይላታል። ወይዘሮ ሜላት እንግዲህ አዎ መስፍን ለምንድን ነው ግን አሁንም ራስህን እንደ ልጅ የምታየው ትለዋለች። እኔ እንደዛ እኮ አላሰብኩም ሲላት ሜላት ከዚህ በላይ እንዴት የህፃን ልጅ ስራ እኮ ነው የምትሰራው ትላለች። እንደ ቀልድ ባህር አቋርጣ ስትመጣ እኔ መስማት የለብኝም ወይ? መስፍንም ይሄ እኮ የሚካበር ነገር አይደለም ሜላዬ ይላታል። ነገሩ አንተ እድሜ ልክህን ልጅ እንደሆንክ እኮ ነው ትለዋለች። እኔ ያደረግኩት ነገር ይህን ያህል የሚያስከፋ ነገር ሆኖ ነው ወይ ብሎ ይጠይቃታል። ይህ እኮ የመከፋትና ያለመከፋት እኮ ጉዳይ አይደለም ብሎ ሲጠይቃት አቶ መስፍን እና ታዲያ ምንድን ነው ችግሩ ይላል። ከዚህ ድረስ ስትመጣ ቀድመህ እኮ ልትነግረኝ ይገባ ነበር ትለዋለች።
እኔ እኮ ሰሞኑን ቤተሰቡ ላይ እየሆነ ያለውን ነገር ምላሴ ሲነግረኝ ከጎንሽ ለሆን እኮ ፈልጌ ነው ድንገት የመጣሁት ይላታል። ሜላትም እንግዲህ ኧረ እባክህ አዝነህልኝ ነዋ ስትለው እንዴት ነው የማላዝንልሽ ይላታል። አንቺ እኮ የልጆች እናት ነሽ ይላታል አቶ መስፍን። ወይዘሮ ሜላትም ተው እንጂ ያነኮ ሜዳ ላይ እኮ አስጥተህ ነው የሄድከው ትለዋለች። ገና ከመምጣቴ ጭቅጭቅ ልትጀምሪ ነው ሲላት፣ ሜላትም እንግዲህ እንደፈለግ ማሰብ ትችላለህ ትለዋለች። በዚህ አይነትማ ዱላ አንስተሽ ትመችኛለሽ ብሎ ጥሏት ይሄዳል። ወይዘሮ ሜላት ትናደድና ይህ የተረገመ ሰውዬ ምን ሊሰራ ነው የመጣው ትላለች። ቢያንስ ከሱ ጋር ባትስማማ እንኳን የልጆቿ አባት ነው። ስለዚህ የልጆቿ አባት ስለሆነ ግዴታ የልጆቿን አባት ማክበር አለባት። ወይዘሮ ሜላት አንዳንድ ጊዜ የመረጋጋት ባህሪ የለባትም። አታዳምጥም። እኔ ያልኩ ካልሆነ ብቻ ነው የምትለው። እንግዲህ አቶ መስፍን ሳሎን ላይ ሄዶ ቁጭ ሲል እንግዲህ ይቺ እርግብ የምትባለው ትሄዳለች። እንዴ ነይ እስኪ ሰላም በይኝ ይላታል። እንዴት አደርክ ስትለው እሱም እንዴት አደርሽ ይላታል። ሚሉ ሰራተኛ ስትቀጥር በጣም ጎበዝ ነች ይላታል። እርግብም ማለት ብላ ትጠይቀዋል። አንቺን የመሰለች ነው ቆንጆ ልጅ የቀጠረች ይላታል። እስኪ ቁጭ በይ ሲላት እርግብም እሺ ብላ ቁጭ ትላለች። ነገሩ ባታውቂኝም አልፈርድብሽም፣ መስፍን እባላለሁ የነ ሰላም አባት ነኝ ይላታል። አውቃለሁ እኮ ትለዋለች ይቺ ውሸታም። እሱም እና ታዲያ ለምን ደነገሽ ይላታል። ደንግጥ ሳይሆን ስትለው በቃ ተይው የሆነ ባለው ነገር ይሆናል አይደል የደነገሽው ይላል። በምኑ ስትለው ያው ልጅ ነኝ በማለትሽ ነዋ ሲላት፣ እንዴ አላወከኝም እንዴ ትለዋለች። እሱም አውቄሻለሁ ይላታል። እኔ ምክንያታዊ አለ ሲላት፣ እርግብን ማለት ስትለው አንቺ ያው ወጣት ስለሆንሽ እረዳሻለሁ ያልሽው ነገርም ልክ ሊሆን ይችላል ይላል። እዛ ላይ ደግሞ ታማሚ አባት አለሽ ይላታል። እርግብም እንደማስረዳት እንዳለብኝ አላቅም ስትለው እንግዲህ አቶ መስፍንም አይ ማስረዳት አያስፈልግም ይላል። ገንዘብ ለማግኘት ብለሽ በአጭር አቋራጭ የምትሄጁ ነገር ግን በመጨረሻ እንዳይጎዳሽ ይላታል። አልገባኝም ስትለው አይ ልጅ ነይ ብለሽ እነ ሰላምን የምታታልው ነገር ነው ይላታል። ከረሽ ልክ አይደለም፣ ነገር ግን አልፈርድብሽም ይላታል። እርግብም ኧረ እኔ ማንንም አልሸወድኩም ትለዋለች። ይኸውልሽ ለልጄ ሰላም ደም ባሰጫን ኑሮ ልጄ እስካሁን ድረስ አትኖርም ነበር ይላታል። እንግዲህ አቶ መስፍን እርግብ ሀና መስላው ነው የሚያወራል። ነገር ግን ሀናን ሲያገኛት አንድ ሰው የገዛ ልጁን የእሱ ልጅ መሆኑን ስለሚያውቅ የሆነ ልቡ ስለደነገጠ ነው ሀና ልጄ ያላቱ። ይችን ግን ትንሽ እንኳን ልቡ ደንገጥ አላለም። ስለዚህ እሱ እርግብ ሀና ናት የመሰለችው የሚያወራት። እስካሁን ያደረግሽው በሙሉ ደግሞ እኔ ይቅርታ አድርጌልሻለሁ ሲላት፣ እርግብም እኔ ነገሩ እየገባኝ አይደለም ትላለች። እኛውም አትጨነቂ ሲላት፣ አሁን ልጆቹ የሉም እንዴ ሲላት፣ ወደ ቤተ ክርስቲያን ሄደዋን ትለዋለች። በቃ አንቺም ወደ ኪችን ግቢ እኔም ልግባና ልተጣጠብ ይላታል። ይቺ ማፈሪያ የሆነች ልጅ እርግብ እንግዲህ ያልጠበቀችው ዱብዳ ስለሆነባት በጣም ቁጭ ብድርግ ትላለች። በጣም ትደነግጣለች። እሷ የመሰላት ልጄ ብሎ የሚስማት ነበር የመሰላት። እንግዲህ ወደ አሲር ስንመጣ ምን ሆነ ነው እንደዚህ የምታስፋሽገው ሲለው፣ አባባ ኖላዊ አይ አንዳንድ ጊዜ እንደዚህ ነው የሚያደርገኝ ይለዋል። ርቡሃን አይደል ብሎ ሲጠይቀው፣ አዎ እንደዛ ነገር ሲለው፣ አባባም እና ታዲያ ምን ተሻለ ይለዋል። ያው እንግዲህ ሀና ትመጣለች ስላሉኝ እንግዲህ ሀናን መጠበቅ ነው ይለዋል። እሷ ግን እስካሁን አልመጣችም ሲለው እንግዲህ አባባ ኖላዊ ደግሞ እና ታዲያ እሷ ብትመጣ እኮ ምግብ አታመጣም ይለዋል። አሴርም አይ ሀና ምግብ ላይ ጎበዝ ናት፣ እርግጠኛ ነኝ ይዛልን ትመጣለች ይላል። እና ታዲያ እሷ እኮ እስከምትመጣ ድረስ እኛ በረሃብ ማለቃችን ነው ይለዋል። አሴርም እንግዲህ ፋዘርዬ እራበዎት እንደ ብሎ ይጠይቀዋል። አባባ ኖላዊ እንግዲህ አንተ የከብት መርፌ ነው መሰል የሚወግኙ እራብ ለቀቀብኝ፣ በጣም ነው የራበኝ
አሲርም ደንግጦ ከተቀመጠበት ይነሳና ታዲያ ለምንድን ነው እስካሁን ያልነገርከኝ ይለዋል። ብዬ ነው የምነግርህ ሲለው እራቤ ብለህ ነዋ የምትነግረኝ፣ እራቤ ብልህስ ምን ልታደርግልኝ ነበር አሲር ብሎ ይጠይቀው። ከየትም ብዬ ተፋልጨን ቢሆን አመጣልህ ነበር። አንተን እኮ አውቃለሁ ልጄ፣ ከየት ታመጣዋለህ? እና ታዲያ እንዴት እንደዚህ እየራቦት እንዴት እኔ ቁጭ ላለሁኝ ይላል እንግዲህ አሴር። አባባ ኖላዊ አይ ያንተ ነገር ሲጨንቅህ ስርቆት ነው፣ ስለዚህ አይሆንም ይለዋል። ስለዚህ ሰርቀህ ምግብ ከምታመጣልኝ እራቡ ቢገለኝ ይሻለኛል ሲል ከዛ አሴር ወይኔ ጆሮ እንዴት ነው አልገባኝ ያለው ግን ይላል። በቃ ፋዘር ሀና የምትመጣ አይመስለኝም፣ ስለዚህ እኔ ምግብ ላንጣ ሲለው አባባ ኖላዊም ከየት ነው ምግብ የምታመጣው ብሎ ይጠይቀዋል። እሱን እንኳን አላቅም፣ ነገር ግን በረሃብ ሲሞቱ ደግሞ እኔ ቁጭ ብዬ አላይም ይላል። አባባ ኖላዊም አይሆንም አሴር በፍጹም ይለዋል። እንግዲህ ሰላምና ምላሴ እንግዲህ አባታቸውን ያገኙትና በጣም ይደሰታሉ። ሰላምም አባቷን አባቴ እንዴት ግን መጣ ትለዋለች። እንዴ ገና ከመምጣቴ ጥያቄ ትጠይቅኛለሽ እንዴ ይላታታል። ምላሴም እውነቷን እኮ ነው፣ ግን መቼ ነው የመጣኸው ብሎ አባቷቸውን ይጠይቃሉ። እሺ በቃ ትንሽ ቁጭ በሉና እናወራለን ሲላቸው እነሱም በቃ እሺ ብለው ቁጭ ላሉ ከአባታቸው ጋር። ሰላምም አባቷን እንጋርጋ ትስምና አባዬ ትለዋለች። አቶ መስፍንም ምላሴን ሳይ አንተ በጣም እኮ ጎርምሰህ የለ እንደ ይለዋል። የት አድገሃን እባክህ ሲለው ምላሴም አደግኩ አይደለ ሲለው አቶ መስፍንም በጣም ነው ያደግከው እኮ ይላል። ምን ተገኝቶ ነው እንደዚህ ያደግከው ሲለው ምላሴም እና ታዲያ ልጅ እንደሆንኩኝ እኮ አልቀረም ይላል። ታቸውን በደስታ በጣም እኮ ደስ ይላል ይላቸው። ሰላምዬ አንቺም እኮ አደግሽልኝ አይደለ ሲላት ሰላምም ኧረ እባክህ ትለው። ሰላምም ጥያቄያችን መቼ መለስክልን ስትለው አቶ መስፍንም እንዴ ምን ጠይቃችሁ ነበረ ይላቸው። መቼ መጣህ ነው የሚለውን ነው እኮ አባዬ ይለዋል። ምላሴ እንዴ የኔ መምጣት ምንድን ነው ያስጨነቃችሁ ይላቸው። እናታችሁ እኮ እንዴት መጣህ ብላ አገር እያዝልኝ ነው ያለችው። ሰላምም እና እውነቷን ነዋ፣ ግን እንዴት ሳትነግረን መጣ ትለዋለች። በዚህ ሰዓት እኮ እንደውም ባልመጣ ነበር እኮ የሚገርማችሁ ይላቸዋል አቶ መስፍን። ሰላምም እንዴት ማለት ትለዋለች። እንዴ ቤት ውስጥ የተፈጠረውን ነገር ስሰማ በቃ ከጎናቸው መሆን አለብኝ ብዬ ነው የመጣሁት ይላታል። ምናሴም እኔ እኮ እንድትመጣ አይደለም ባለፈው የነገርኩ ይለዋል። አቶ መስፍንም ልጆች ምንድን ነው ነገሩን እኮ ቀለል እስኪ አድርጉት ይላቸዋል። ሰላምም እሺ በቃ ካልክ ግን ቁርስ በላ ሆይ ትለዋለች። ኧረ አልበላሁም ልጄ፣ እኔም እኮ ቅርብ ሰዓት ነው ከዚህ የደረስኩት ይላታል። እሺ በቃ እንደዛ ከሆነ ሀና ቁርስ እንድታመጣልን እናድርግ ይላል ምላሴ። ሀና ማለት ሰራተኛዋ ናት ስትለው አዎ ትለዋለች። ሰማ የሆነ ደንጋጣ ነገርና ስታይ በጣም ነው የደነገጠችው ይላታል። ምላሴም አባዬ ሀና እንደዚህ ነው የሆነ ነገር ያልካት ጊዜ በጣም ነው የምትደነግጠው ይለዋል። እንደውም ቆይ ልጥራት ይለዋል። ሀና ብሎ ሲጠራት ሀናም አቤት ብላ ትመጣለች። አቤት ምላሴ ይቅርታ መምጣታችሁን አላየኋችሁም ነበር ትላቸዋለች። ሰላምም ሀንዬ አባታችንን ተዋወቅሽ ወይ ሲላት ሀናም አዎ ተዋወቅኳቸው ትላለች። በጣም ጥሩ ሰው ናቸው ትላለች። ምላሴም ሀንዬ ቁርስ ደርሶ ከሆነ እንድታመጭልኝ ይላታል። እናም አዎ ደርሷል ላምጣላችሁ ትልና ወደ ክችን ትሄዳለች። እንግዲህ አቶ መስፍን ቅድም ልጄ ብሎ ነበር ሀናን ሰላም ያላትና አሁን ሀና ማለት እሷ ናት ሰራተኛዋ ብሎ ይጠይቃቸዋል። ምላሴም አዎ አባዬ ምን ነው ብሎ ይጠይቀዋል። አቶ መስፍንም እኔ እኮ አላምንም ይላቸዋል። መጣች እኮ የተባለችው እህታችሁ እሷ ናት የመሰለችኝ ይላቸዋል። እህታችን የተባለችውማ ያችኛዋ ናት ትለዋለች። ሰላም ወይ አላገኘሃትም መሰለኝ ስትለው ሰላም አይ አግኝቻታለሁ እኮ ብሎ ይነግራታል። ይችኛዋ እህታችሁ ያችኛዋ ደግሞ ሰራተኛ እኮ ነበረች የመሰለችኝ ይላቸዋል።
ምላሴም እንዴት መሰለህ አባ ሲለው እኔ እንጃ አላቅም ብቻ እኔ እንደዛ ብዬ ነው ያሰብኩት ይላቸዋል። ሰላምም እርግብን ሰራተኛ ናት ብለህ ጭራሹን ጨርቋን አስጥለህልኛል ትለዋለች። እዛ ሰላምን በሉ እኔ ልሂድና ሀኒቾን ላግዛት እናንተ ተጫወቱ ትላቸዋለች። ምናሴም እንግዲህ ወይኔ አባቴ እንዴት እንደናፈከኝ ይለዋል። አባትየውም እንግዲህ በጣም እኮ ነው ልጄ እያደግክልኝ ይላል። ሀና እንግዲህ ቁርስ እያዘጋጀች ነው። ይቺ ተንከሲስ እንግዲህ እርግብ ትመጣና ሀናን ታንቃታለች። ሀናም የምትፈልጊው ነገር አለ ወይ ብላ ስትጠይቃት እርግብም አይ እኔ የምፈልገው ነገር የለኝም ትላታለች። እና ታዲያ ክችን ምን ታደርጊያለሽ ስትላት ጧት አባቴ ሲያናግረኝ ተደብቀኝ ስትስቂ ነበር ወይ ልበል ትላታለች። ሀናም አዎ ምን ነው ስትላት እርግብም ለምንድን ነው ተደብቀኝ ስትስቂብኝ የነበረው ትላለች። ሀናም እንግዲህ በኩራት አዎ አባቴ እኔ ትክክለኛ ልጁ እንደሆንኩ ስላወቀ ደስ ብሎኝ ነዋ ትላታለች። እርግብም እንዴት ብላ ስትጠይቃት ሀናም እኔን እንዳየ ልጄ ብሎ ነው እየተቀበለኝ ትላታለች። እርግብ ትደነግጥና ኧረ እባክሽ ድሃ በህልሙ ቅቤ ባይበላ ኑሮ ድሃ በህልሙ ቅቤ ባይበላ ኑሮ ማጣት ያቆላመጠው ነበር አለ ብላ ትረት ትተርታለች። የውሸቷን ትረት እርግብ ሀና ምን ማለት ነው ብላ ስትጠይቅ እርግብ አባቴ ተሳስቶ ልጄ ስላለች ነው የምትደሰችው ትላታለች። የእውነት ግን ልጁ የሆንሽ መስሎት ነው ወይ ደስ ያለሽው ትላታለች። አይ እንደዛ ሳይሆን ትክክለኛ ልጁ ስለሆንኩ ነው ትላታለች። ከዛ እርግብ በንዴት ትስቃለች። ሀና ማን እንደሆንሽ ግን አላቅም፣ ግን የራሴን ታሪኬንም ፎቶዬንም ሁሌን ነገር ይዘሽ የመጣሽው እኔ ነኝ ብለሽ ነው፣ ነገር ግን እኔ ራሴው ነኝ ትላታለች። ስለዚህ እናቴን የሆነ ነገር አድርገሽ ሸውደሻል ሊሆን ይችላል፣ ነገር ግን አባቴን መሸወድ አትችይም ትላታለች። ከአባት ይልቅ የእናት እኮ ደመ ነፍስ የሚረዳ አይመስልሽም ወይ? ስለዚህ እናት እኮ ናት ከአባት ሁሉን ነገር የምታውቀው ልጇ መሆኗን ትላታለች። ሀናም በፍጹም ስሜት ነው፣ እናትም ሆነ አባት ሁለታቸውም ስሜታቸው አንድ ነው ትላለች። ስለዚህ የልጆቻቸው ያላቸው እምነታቸው አንድ ነው ስትል እርግብ አትሳሳች፣ እናት እምነት አባት፣ ስለዚህ አትሳሳች፣ እናት እውነት አባት ደግሞ እምነት አይደለ የሚባለው ትላታለች። ሀናም እንግዲህ እሱ እኮ ቀርቧን ከምርመራው በኋላ ምን እንደሚውጥሽ አታውቂም ትላታለች። ሀና እንግዲህ እንደው ፈጣሪ ረድቷት የምርመራው ውጤት ካልተቀየረ ያው ትክክለኛ ልጃቸው መሆናቸውን ታውቃለች። ከተቀየረ እንግዲህ ያው የሀና ነገር ያበቃል። ግብም ባይሆን እሱ ሳይሆን አይቀርም ስትላት ሀናም ግን የእውነትሽን ነው የምታወሪው ስትላት እርግብም አዎ እኔ ራሴን ተማምኜ እውነትን ይዤ ነው የማወራው ትላታለች። ያንቺን እውነት ግን እዝጌር ይወቅልሽ ብላ ትታት ትሄዳለች። ሀናም ልጅቷ ግን በጤናዋ ነው ወይ ምን ይዛ ነው እንደዚህ የምትፎክረው? እመብርሃን እናቴ ድረሽልኝ ትላለች። እኔ እንደዚች አይነት የሌባ አይነ ደረቅ አይቼም አላቅም ትላለች። ሜላት ትመጣና አቶ መስፍንን ወደየት ልትሄድ ነው እንደዚህ ሽርጉድ ማለት የምትለው ስትለው አቶ መስፍንም ሜሉዬ አብረን ወጣ ብለን ትንሽ ጊዜ ብናሳልፍ የሚሻል አይመስልሽም ወይ ሲላት እንዴ ከማን ጋ ነው የምትሄደው ትለዋለች። ከኔ ጋ ነው ወይ ብላ ስትጠይቀው አቶ መስፍንን አዎ ምን ነው ይላል። ወይዘሮ ሜላትን በፍጹም እሱን እንኳ እንዳታስበው መቼም አይሆንም ትለዋለች። አቶ መስፍንም ለምን ብሎ ይጠይቃታል። ሜላት እንግዲህ በቁጣ መስፍን አይሆንም አልኩህ አይደል አይሆንም ስትለው አቶ መስፍንም እንግዲህ ሜሉ ግን ምን ሆነሻል ይላል። ምንም አልሆንኩም ስለዚህ እኔ መውጣት አልፈልግም ስትለው አቶ መስፍንም ግዴታ መውጣት አለብን እኔ እኮ እንድንነጋገር ፈልጌ ነው ይላታል። ስለዚህ መነጋገር ካለብን ከዚህ ነው እንጂ የምንነጋገረው እኔ መውጣት አልፈልግም ትላለች። እሺ በቃ ቁጭ በይና እንነጋገር ይላታል አቶ መስፍን። ሜላትም እንግዲህ እሺ ወይ ጉድ ብላ ቁጭ ትላለች። እሺ ምንድን ነው መናገር የፈለግከውን ተናገር ትለዋለች። አቶ መስፍንም እሺ ሜሉ ይላታል። ስለ ልጆቹ መነጋገር እፈልጋለሁ ይላታል። ሜላትም ልጆቹ ደግሞ ምን ሆኑ ትለዋለች። ስለ ምላሴና ስለ ሰላም ሳይሆን ስለዚህ ስለ አዲሶቹ ልጅ ነው መነጋገር የምንፈልገው ይላታል። እኔ ደግሞ
ስለ እነሱ የሚወራ ነገር ምን አላቸው ትለዋለች። አቶ መስፍንም እኔ ይቺ ልጅ ናት ብላ የመጣችው ምኗም አልተመችኝም፣ ከእሷ ይልቅ ሰራተኛ ናት ያልሻት ልጅ ናት ልጃችን ይላል። ስለዚህ እሷ ናት የምትመስለኘው ሲላት የሀና የአቶ መስፍን ጎበዝ ብየዋለሁ። ወይዘሮ ሜላትን ትደነግጥና ማን ሀና ትለዋለች። አዎ ይላል። ወይዘሮ ሜላት አሁንም በንደት በፍጹም እሷ ልጃችን አይደለችም ውሸቷ ነው ትለዋለች። ሆን ብላ ገንዘብ ለማግኘት የፈጠረችው ግርግር ነው እንጂ እሷ ልጄ አይደለችም ትላለች። ወይዘሮ ሜላት እንግዲህ በዛች ባዩሽ ስለመረዘቻት ወይዘሮ ሜላት አሁን የሚሏትን ነገር አትሰማም። የባዩሽን ወሬ እየሰማች ነው እንግዲህ አቤት ወደየት ትላለች። በፊት እኮ ሀናን ስታያት በጣም ነበር የምደነግጠው የምትወዳቱ። ነገር ግን ወይዘሮ ይቺ ማነች እርግብ ከመጣች ወዲህ ምን እንዳስነካቻት አይታወቅም። እንግዲህ ወይዘሮ ሜላት ጸባይዋ እንዳለ ተቀይሮ ቆይ እንደዚህ እንዴት እርግጠኛ ሆንሽ ሲላት ስንት ጊዜ ከዚህ ስትቀመጥ ይህን ነገር አንስታ እኮ አታውቅም ብላ ነው ልጄ ስትመጣ ይህን ነገር ያነሳችው ትላለች። ምናልባት እኮ ይሆናን ብላ አስባ ስለማታውቅ ይሆናን ሲላት ወይዘሮ ሜላት እንደ ማዳመጥ ሰውዬ ብላ ትቆጣለች። ልጆቹን እኔ ካንተ በላይ አውቃቸዋለሁ፣ ስለዚህ አንተ ልታስረዳኝ አልፈልግም ትላለች። እሺ በቃ ምርመራው ግን በግድ መደረግ አለበት ሲላት በእሱ እንኳን ግድ የለም ተስማምቻለሁ ትላለች። ሀና እንግዲህ አሁን ይሄ ሚስጥሯን በሙሉ ትንገር ወይም ደግሞ አባቷ ጋር ትውሰድና እውነቱን አባቷ ይንገራቸው። ክችል ሄድና አሁን ስራ ላይ ነች ሲላት እና ምን መሄጃ አለኝ ትላለች ሀና። አሁን እኮ እህታችን ልትሆኝ ነው ሲላት እና አንተ ማመንከኝ ስትለው አይ ትናንትና እኮ ዝም ብዬ ነው እንደዛ እየተናገርኩሽ ይቅርታ ይላታል። ወይዘሮ ሜላት ከሀና ትጮህባታለች። ለምን አትሄጂ ስትላት አቶ መስፍን ግን ለምንድን ነው የምትጮሂባት ሲላት ምን አገባ ሰራተኛ እኮ ናት እና ታዲያ ወደፊት እኮ ልጅሽ ልትሆን ትችላለች፣ ወይም ደግሞ ልጅሽን ባትሆን ለሰራተኛ ለምንድን ነው ክብር እማስትሰጪው ሲላት ወይዘሮ ሜላት በንደት አያገባህም ትለዋለች። አቶ መስፍን እንግዲህ እርግብንና ሀናኑ ቁጭ በሉ ሲላቸው ሀናም ጋሼ እኔ አባቴ ጋር ልሄድ ነበር ሐኪም ቤት ስትለው እና ታዲያ ለምን መጣሽ ከዚህ ሲላት ያው ግዴታ መስራት አለብኝ እትዬ እኮ በጣም ጥሩ ሰው ናቸው፣ እሷን ደግሞ ማስከፋት አልችልም፣ እኔ በጣም ጥሩ አባት አለኝ ስትለው እኔ እኮ ነኝ አባትሽ ሲላት እኔ ከእናንተ ገንዘባችሁን ፈልጌ አይደለም ወይም እናንተ ፈልጌ ሳይሆን እኔ እውነቱን እንድታውቁ ብቻ ነው ትላለች። እርግብ አንቺ ምንድን ነው አባቴን እንደዚህ የምትናገሪው ትላለች። ጋሽ መስፍንም አይ እውነቷን ነው እስኪ ዝም በይ ይላል። ስለዚህ ምርመራው ሆነም አልሆነም ለእናንተ ለእውነታ እንድታውቁ ነው እንጂ ከኔ ላይ ምንም የሚያመጣው ለውጥ የለም። አሁን መሄድ ከሆነ ሊሄድ ስትል ጋሽ መስፍንም እንግዲህ እሺ ሂጂ ይላታል አቶ መስፍን። ሀናም እሺ ብላ አመሰግናለሁ ብላ ትሄዳለች። እርግብ ግን ካሁኑ በጣም ፈርታለች። ምክንያቱም በእርግጥ የምርመራውን ውጤት ያቺ ከይሲ አክስቷ እንደምትቀይረው ታውቃለች። ግን አሁን ለምንድን ነው ሁሉም ሀናን ሀና እያለ ሀና የሚወዷት እኔን ለምንድን ነው እያለ እርግብ እንግዲህ በቅናት እየተንጨረጨረች ነው። አቶ መስፍን ሀና በምትናገረው ነገር በጣም ምክንያቱም አደብ ስላለ ቀስ ያለ ስለሆነ በጣም በምትናገረው ነገር ደስ ይለዋል፣ ይገረማል እና ደግሞ ትክክለኛ ልጇ እንደሆነችም ያውቃል። ነገር ግን ወይዘሮ ሜላት እሱን ልትቀበል አልቻለችም። በዛ ሀና ስትወጣ ሲያያት እርግብ ምላሷን ጥርሷን እየነከሰች በጣም ትናደዳለች። እና እንግዲህ የዛሬው ድራማችን ከዚህ ላይ እንጨርሳለን። በሚቀጥለው ክፍል እስከምንገናኝ ቸር እንሰንብት እላለሁኝ። እና ከዚህ ድራማ እንደተማርነው ከሆነ በጣም ደስ የሚል አስተማሪ ነው። የምንጎዳው የኛ የራሳችን ባልናቸው ሰዎች ነው፣ በአስመሳይ ሰዎች ነው። እንግዲህ ወይዘሮ ባዩሽ የሜላት የቅርብ ጓደኛዋ ነበረች። ነገር ግን በጣም ሲበዛ አስመሳይ ናት። ምክንያቱም ውስጧ የሚያስበው ሌላ ነው፣ ከላይ ጥርሷ ይስቃል። ስለዚህ ወይዘሮ ባዩሽ እንግዲህ ይችን እርግብን ያመጣቻል ለገንዘብ ለሀብት ብላ ነው
የወይዘሮ ሜላትን ሀብት ለመውረስ ነው። አንድ ሰው ጓደኛው ሲያገኝ በጣም ይደሰታል፣ ደስ ይለዋል። ነገር ግን ወይዘሮ ባዩሽ በጣም ሲበዛ ምቀኛ ናት። ለምን እሷ አገኘች፣ እሷ ለምን አለፈላት ብላ ነው። ማንኛውም ሰው ከሰራ ያልፍለታል። እሷን ብትሰራ ኑሮ ያልፍላል ነበር። ስለዚህ አሁን ባዩሽ እንግዲህ ወይዘሮ ሜላት በጣም ነው የምትቀናው። በሁሉ ነገር እሷ ገንዘብ አላት እያለች ነው እንግዲህ ይቺ ልጅ ከዚህ ቤት ያስገባቻት። እንግዲህ በሚቀጥለው ሳምንት ያው እውነት እውነት ነው። በእርግጥ ለአሁኑ ቢትበሰበስ አንድ ቀን እውነት መውጣቷ አይቀርም። በዛ ሰዓት እንግዲህ ወይዘሮ ባዩሽ አንገቷን ትደፋለች። ወይዘሮ ሜላትም እንግዲህ ልጄ አይደለችም ያለቻት ሀና አንድ ቀን ልጇ ስትሆን በዛ ሰዓት ትጸጸታለች። እና እንግዲህ የዛሬው ከዚህ እንጨርሳለን። በሚቀጥለው ሳምንት ቸርን ሰንብት እላለሁ። ሀገራችንን ኢትዮጵያ ሰላም ያደርግልን። ጦርነት የሚባልንም ያጥፋል። በየሁሉ አገር አሁን እንደምታዩ ሁሉ አገራት እንግዲህ ጦርነት ነው ያለው እና አገሩን በሙሉ በቃ በአጠቃላይ የሰው ልጅ በሙሉ ሰላም ይፈልጋል እና ሰላም ያደርግልን። አመሰግናለሁ። ባይ ባይ።